ዶክተር ውጪ ዶክተር ላይ እኮ ነው የወደቁት። አሁንም ዞሮ ዞሮ ከሱ ውጭ አይቻልም ስለተባለ ብሌንም የተረከባት እኮ ለአራት ወር ራሱ ነው። ብርቱካንንም አሁን ላክማት እያለ ያሉ እኮ ራሱ ነው። ያ ዶክተር ቢሞትስ ብርቱካንና ብሌን እንዲሞቱ ይፈረድባቸዋል። ሌላ ዶክተር እንዳያክማቸው። አዎ ግን አይ ነገሩን ነው የምልሽ የተባለው ዶክተሩ እሱ ስለሰራው እሱ ነው መስራት ያለበት። እኛ ኃላፊነት አንወስድም ነው ያለኝ። ሌላ ዶክተር ጋር ሂጂ ኃላፊነት አንወስድም። ለምን በጣም ውስብስብ የሆነ ስራ ነው። ኃላፊነት ሊወስዱማ አምቡላንስ ልከው አንቺ እምቢ አልሽ እሱ ዶክተር ጋር ካልሆነ እንድትሄድ አላልኩም። እኔ እኮ ምን ማስረጃ አለ? እኔ እምቢ አላልኩም አፋውጥቼ። እኔ በስልክ ደውለው ልትሄድ ነው ሲሉን ጊዜ ሳራ ብርቱካን ወዴት ነው የምትሄጂው ስል አላቅም ስትለኝ እስቲ ላናግራቸው የት መስተሽፋ ነው የምትሄደው ስል ምን አገባሽ። እንግዲህ ጥሩ የምናወራቸው ሰዎች ናቸው አሁን ብር አዋጡ የተባሉት ማለት ነው። ከዛ ደግሞ እንዴ ዶክተሩ ማንስ ስለ ዶክተሩ ምን ይመለከታል? ኤምባሲ ራሱ ልኳት ሲሉ ኤምባሲ ደወልኩ ለማረጋገጥ ከኤምባሲ ያው ያቃል በሚል ማለት ነው። ከዛኛ ያለው እንደዚህ ነው ሲል እሺ ኃላፊነት የምትወስዱ ከሆነ እናንተ ላኳት ሲል አይ በቃ አንድ ላይ ትታከማለች ከነገሯ ተባለ። ነገሩ ተዘጋዛጋ እኮ። አሁን ሙሉ ሕክምና የምታገኝበትን መስመር እየጠየቅን ደግሞ የተዋጣው ብር እነሱ እጅን ያለው ስንት ብር ነው የጎደለው? ድጋሚ ቲክቶክ ላይ ወጣን እንለምንና ልጅቷ ትታከም በምልበት ደግሞ አይ አንቺ ድጋሚ ልትሰርቂ ነው ያከማቸሽውን ብር አውጥተሽ አሳክሚያት። እነሱ ብሩን ይዘው ከሚቀመጡ ለምን ትችልሽ ሕክምና አታገኝ? በቃ ይሄ ነው እሷ መናገር የምትፈልገው ይሄንን ነው። እነሱ ብሩን ይዘው የተቀመጡት እነማን ናቸው? ሊዲያ የምትባለው በቤተክርስቲያን አሁን በጣም ቤሩት ላይ ግን የምትሰሩት ጭብልቅልቅ ያለ ነገር በጣም ነው የሚያስጠላው። ለምንድነው ቀጥታ በታማሚው አካውንት የማይሰበሰበው? ለምንድነው የቤተክርስቲያን ውስጥ አካውንት ከቤተክርስቲያን ሰው የረዳው? ለምንድነው ሊዲያ በምትባል ሰው የገባው? ከሶሻል ሚዲያ እና ከዓለም ደግሞ የተሰበሰቡ ለምንድነው ባንቺ የገባው? ይሄ ትክክለኛ ነገር አይደለም። በጣም የተጨመላለቀ ነገር ነው። ለአንድ ታማሚ ገንዘብ በሌላ ሰው መግባት የለበትም። በፍጹም መቆጣጠር አይቻልም። አንዴ የአንድ ሰው አካውንት አየር ላይ ከተበተነ በኋላ ማንም ሰው ቪዲዮን ያየ ሰው ሊያስገባ ይችላል። ማንም ሰው አየር ላይ ስክሮል ሲያደርግ ያየው ሰው ሁሉ ልቡ የራራ ያዘነ ያቅሙን እዛ ላይ ሊያስገባ ይችላል። ያ ሰው ደግሞ ደረሰኝ ላይ ልክ ገና ቁጥር ፈልጎ አንዳንድ ሰው በቃ መርዳቱንና ፈጣሪ ማየቱን ብቻ ነው የሚፈልገው። ማረጋገጫ ደረሰኝ ማቅረብ የማይፈልግ አለ። በቃ እግረ መንገዴን የሆነ ነገር ጣልላ ልርዳ ብሎ የሚረዳ ሰው ይኖራል። ይሄ ሁሉ ደግሞ ባንክ ስቴትመንትሽንም ብናይ ማረጋገጥ አንችልም። ምክንያቱም ይሄ ለግል ጉዳይ ነው የገባው ልትይ ትችያለሽ። ያ ለግል ጉዳይሽ የገባውን ነገር ፈልገን ያ ሰው ተፈልጎ መጥቶ መመስከር አዎ ለግል ጉዳዩን ያገባውት እያንዳንዱ የገባው መጥቶ ለግሌ ነው ያልሽው በሙሉ 20 ሰው በ5 ወር ውስጥ 20 ሰው በግሌ ያስገባው ብትይ ወይ 30 ሰው በግሌ ያስገባው 50 ሰው ለእርዳታ ነው ብትይ 80 ሰው ቢያስገባ 50 ሰው ለእርዳታ ነው 30 ሰው የግሌ ነው ብትይ 30 ሰው አምጥተሽ ልታስመሰክሪ ነው ማለት ነው። በጣም ከባድ ነው ነገር። አሁን ብርቱካን ተናገር ታማሚዋ ከላይ ኔትወርክ ሳይነቅላት በዘኔ የተቀላቀለ መሆኑ አትሊስት ባዶ አካውንት ቢሆን ለግልሽ ማትጠቀሚው ይሆን ለግል የምጠቀማሉ ለግል ጉዳይም እየገባልኝ ነው ስላልሽ በ5 ወር ውስጥ የትኛው ለግል ጉዳይሽ እንደገባ የትኛው ለእርዳታ እንደገባ መለየት ከባድ ነው። ብርቱካን እኔ ተቋርጫለሁ ጋይስ አለ ሻምቡ የሷ ኔትወርክ ነውማ። የብርቱካን ኔትወርክ ከባድ ነው። ብሌንንም ጥሯታ። ለምንድነው ለግል የገባው? ነጋዴ ናት እንዴ እሷ? ቴንኪው ጥሩ ጥያቄ ነው። እኔ ልጠይቅ አይምሮ እያመጣልኝ ነበር። ለግል ጉዳይ ብር ለምን ይላክልሻል ከተለያየ ሰው? አዎ ይገባልኛል። ማስረጃ ከፈለግሽ አረቦች በእኔ አካውንት ያስገባሉ። ቤታቸው የሚሰሩትን ልጆች ብር እልካለሁ። ወደ እኔ ነው የሚያስገቡት። ለምን ጉዳይ? ቤት ውስጥ የሚሰሩትን ብር አረቦቹ ይልኩልኛል ለእኔ ወደ ኢትዮጵያ እንዳስገባላቸው። ኦኬ ሐዋላ ነው የምትሰሪው? ከተባልኩም አሉ ውስን ሰዎች ስለሆኑ በሜሴጅ አለ ይሄን ያህል ብር ልከናል በዊሽ ምናምን የሚል አረቦችም አለ። በቀኑ ዲሌት የምታደርጊው ነገር የለም። የባንክ ስቴት ላይ አይቻልም፣ ዲሌት ማድረግ አይቻልም። እኔ የምልሽ ሳራ፣ ስለዚህ ሐዋላ ነው የምትሰሪው። ብር መላክ የሚፈልጉ ሰዎች ወደ አንቺ ይገባል።
እሺ ብርቱካን አልሰራም ኔትወርክሽ? ይሰራል አሁን። አዎ ጥሩ፣ አሁን እየሰማንሽ ነው። እሺ ያለውን ነገር አስረጅን ብርቱካን፣ ከራስሽ ከባለቤቷ እንስብ። እሺ ሀቢባ፣ እኔ ከተጎዳሁት ያው ይሄ 5ኛ ወር ይዣለሁ። 5ኛ ይሄ አሁን 4ኛ ወር ነው። እኔ ከሆስፒታል እንደወጣሁ በዛ ጂና የሚባል ቦታ 2 ወር ተቀምጬ ነው እዚህ ያመጡን ሰዎች እናግዝሻለን ነይ ብሎ ነው ያመጡት። ያው እዚህ ጋር ደግሞ ከመጣሁት ይሄ 2ኛ ወር 4 ወሬ ነው። ከሆስፒታል ከወጣሁ አልጨራሽ 4ኛ ወሬ ነው። ምንም አላገኘውም። በፊት ግን እዛ ጂና ያለው ሕክምና እግሬ እየተቀየረ ምናምን እርሱ መጥቶ እግሬን እየቀየረ በቃ መርፌ እየሰጠኝ ምናምን እያከመኝ ነበረ። ከዛ እንደወጣው እዚህ ሕክምና ያው ባሌ ነው እግሬንም የሚያስተካክለው እሱ ነው እንትን የሚለኝ። በቃ ለሕክምና እንትን ኦፕራሲዮን ለማውንት ትገቢያለሽ ሲሉኝ ያው እስካሁን ቆየው። ከነገ ወዲያ ሳምንት ምናምን እያሉ እስካሁን ቆየው። ምንም እስካሁን አላገኘውም። እግሬ እየበሰበሰ ነው። በዛ በቃ ከቤተ ክርስቲያን ባንቺ ስምና በብሌን የወጣ ብር አለ በሱ ትታከ እኔ እንደው ተናድጄ ማለት ነው። መጀመሪያ እኔ በቃ ከኢትዮጵያ ያለኝ ነገር ሽጬ እታከማለሁ። እኔ መታከም ነው የምፈልገው በዚህ ሰዓት። አልጋ ላይ ይኸው 5ኛ ወሬ ነው በእውነት አልጋ ላይ እንዳለ ወገቦቼ ምናምን የሉም። በእውነት ተቃጠልኩኝ። እግሬን እያቃጠለኝ ነው። እስካሁን በጣም እያመመኝ ነው በእውነት። ምንም ሕክምና አላገኘው። ከዛ ይኸው ብርቱካን ኔትወርክሽ ሳይነቅልሽ እባክሽ አምቡላንስ የመጣ ጊዜ ለምን አልሄድሽም? ቀይ መስቀሎች ወስደው ሊያክሙሽ ለምን አልሄድሽም? አዎ የዛኔ ይሄ ብረቱ የላይኛው ብረት ይውጣ አሉኝ። እኔ ዋና እግሬን ነው የምፈልገው። የታችኛው እግሬ እያለ ብረቱ ምን ያደርግልኛል? የምፈልገው በእግሬ መሄድ ነው የምፈልገው። ሶሪ ብርቱካን፣ ይህንን እኮ ዶክተር ነው የሚወስነው። ማለት እዚህ ጋር የውበት ስራ አይደለም። ከፀጉሬ መጀመሪያ ከፀጉሬ በፊት ጥፍሬን ስሩኝ ምናምን የሚባል ነገር አይደለም። ይህን ዶክተር ነው የትኛው መቅደም አለበት፣ የትኛው ሞር ችግር ላይ ነው የሚለውን ዶክተር ነው የሚወስነው። እኔ የምፈልገው እዚህ ጋር ነው እዚህ ጋር ይቅደምልኝ አይባልም። ሕክምና ላይ ሐኪሙ ነው የሚያውቀው፣ የተማረው እሱ ነው። እኔ ግን ማውቀው ነገር ምንም የለም። ጠየኩኝ፣ እግሬም ይሰራል እንደ ስራ። አይ ይሄ የላይኛው ብረት ካወጣ በኋላ ቤት መተሽ እንደገና ወይ እንትን አምቡላንስ መጥቶ ይወስድሻል። ከዛ በቃ እንደዛኔ ተናዶ እንትን ቀይ መስቀሎች ሄዱ። ቀረው ያው በዛው ቅርት እንዳልኩ ቀረው። በቃ አሁን ደግሞ ምን አለ ብርቱካን ይሄን እንድታጠሪላት ሳራ ናት አምቡላንሱ እንዳይወስድሽ የተከላከለችው ወይንስ አንቺ ነሽ አምቡላንሱን አልፈልግም ያልሽ? ለሳራ አላለችም። ጠየቀች፣ ኤምባሲ ጠየቀች። ከዛ እኛ እና ምን አገም በቃ እዛ የሚወስዱኝ ሰዎች ምን ተቋረጠች። ይሄ እኮ ነው አለመማራችን የሚጎዳን። ይሄ ነው ከተማረ ሰው ጋር ከዶክተር ጋር እኔ አውቃለሁ፣ ዶክተሩን እኔ አውቃለሁ። ይሄ ይቅደምልኝ የምንለው አንቺም ደግሞ ለምን አልሄድም ትያለሽ? እኔ እኮ እግሬንም ስለምፈልግ ነው አሉ። ከዛ በቃ እንትን ቀይ መስቀል ተናዶ ወዲያውኑ ትተው ወጡ። በቃ እኔ ግን በዛ ሰዓት ምንም አላወኩም። ወጡ፣ በዛው እንደቀረው ቀረው። በቃ አየሽ፣ አለማወቅ እኮ ይኸውልሽ ብርቱካን አዳምጪኝ ውዴ። ሰው በስንት መከራ ነው ይሄን እድል የሚያገኘው። የአምቡላንሱን እድል አምቡላንስ ሊወስድሽ ቤትሽ ድረስ መጥቶ ይሄ መከራ በስንት መከራ ወረፋውን አግኝተሽ እድሉ መጥቶልሽ አንቺ ከተማረው ከዶክተሩ በላይ አውቃለሁ ምን መቅደም እንዳለበት አውቃለሁ ብለሽ አልፈልግም የሆዴ ብር ልታውጡ ሊቆን አልፈልግም እሱን ትታችሁ እግሬን ነው ማከም ያለባችሁ መጀመሪያ ስትያቸው ስራቸውን እነሱ ስለሆነ የሚያውቁት ጥለውሽ ሄዱ። አየሽ፣ ይሄ እድል አሁን ድጋሚ ለማግኘት ምንድን ነው የምታደርጊው? ይህንን እድል ድጋሚ ለማግኘት እንደገና ኤምባሲ እንደገና እርዳታ ድርጅቱን መከራ ክትትል መሄድ ነበረብሽ። ይሄ አንቺ ጥፋት ነው ውዴ። ስለዚህ አሁን ናኒ ሰምተሻል? ሳራ ራሷ ባለቤቷ አንሄድም ስላለች ነው አምቡላንሱ ያልወሰዳት። እሱ እሺ፣ አሁን ለምንድን ነው የማትሄደው ሆስፒታል? ምንድን ነው ችግሩ አሁን? እሺ የባለፈው አለፈ። የአሁን ለምንድን ነው የማትሄደው? ለምንድን ነው ቤት ቁጭ ብላ የሚያጸዱላት ቁስሏን ምናምን? ለምንድን ነው? በጣም ጥሩ ደግሞ ትመልስልን ሳራ። እሺ በሁለት ሰዎች እልህ ምክንያት ታማሚ ነው የሚጎዳው።
የቤተክርስቲያኑ ብር ቤተክርስቲያን ሰው ያዋጣው ገንዘብ ሊዲያ መዳም ሊዲያ ነው የምትሉ። ለምንድን መዳም የምትሏት? ሊዲያ ማለት ነው። ሊዲያ የምትባል ግለሰብ ጋር ስለገባና ሳራና ሊዲያ ልህ ተጋብተው እሷ ጋር ያለው ብር በእሷ ጋር ባለው ብር ትታከም፣ እሷ ጋር ባለው ብር ትታከም በሚለው ነው ልጅቷ በቤት ተቀምጣ ያለችው ማለት ነው። ኖ ማማ ጃት ነበር እልህ ሳይሆን እኔ የኔም ጥያቄ ያ ነው ማለት ኤምባሲም ሄጄ የጠየኩት በቀደም ይሄንን ነው። እኛ የምንፈልገው የተሰበሰበው ብር ምን ያህል ነው፣ የጎደሉ ይነገረን፣ ዶክተር ሄዳችሁ አናግሩ ስንት እንደሚፈልግ አለኝ ኤምባሲ። ዶክተሩን ስደውል እኔ ሆስፒታል ከፈለግሽ አለ። በጣም ሩቅ ቦታ ነው ሄድኩኝ። ልጅቷ አልጋሊ እንዲሆናለች። እኔ ስለሷ ጉዳይ አያገባኝም፣ ግን ኤምባሲ ነው የሚያገባው። አሁን ምን ያህል የምትፈልግ